በዚህ ጊዜ ሁሉም ነጋዴ ወደ ቫት እየገባ ነው። ያው ሁሉም ማለት ቲኦቲ የነበሩና ከዛ በላይ የነበሩ ነጋዴዎች ቫት ተጠቃሚ እየሆኑ ነው። ያው ቲኦቲዎችም እየገቡ ስለሆነ ስለዚህ በአብዛኛው ነጋዴ ቲኦቲው ስለቀረ ቫት ተመዝጋቢ ሆኗል ማለት ነው። ሂሳብ መዝገብ የመያዝ ግዴታ ይኖርበታል ማለት ነው። ስለዚህ በዚህ መሀል አሁን አዲስ ሆናችሁ ወደ ቫት የገባችሁ ካላችሁ ወይም ደግሞ ማታውቁ ካላችሁ ነው ይሄ ቪዲዮ ለእናንተ ነው ማለት ነው። እስከ መጨረሻው ከኔ ጋር ነው። ምን ልነግራችሁ ፈልጌ ነው ቫት እንዴት እንደምታሳውቁ ለመንገር ያክል ነው። አብዛኞቻችሁ ልታውቁ ትችላላችሁ፣ ግን ማታውቁ ትኖሩ ስለምትችሉ ማለት ነው። ቫት የምታሳውቁት በየወሩ ነው ማለት ነው። ስለዚህ በየወሩ ሲሆን የመጀመሪያውን ወር በኔክስት ነው የምታሳውቁት ማለት ነው። ለምሳሌ የጥቅምትን የምታሳውቁት ህዳር ላይ ነው ማለት ነው። የህዳር የምታሳውቁት ታህሳስ ላይ ነው፣ የታህሳስን ጥር ላይ ነው እያለ የሚሄደው ማለት ነው። ልክ ወሩ ካለቀ በኋላ የሚቀጥለው ወር ላይ ከ1 እስከ 30 ባለው ቀን ውስጥ ቫት ታሳውቃላችሁ ማለት ነው። ሌሎችም ታክሶች ካሉባችሁ ታሳውቃላችሁ ማለት ነው። አንድ ላይ በኦንላይን ታሳውቁ፣ ኦንላይን ታስገባላችሁ፣ በማኑዋል ታሳውቁ ታሳውቃላችሁ ማለት ነው። ቫት ስለዚህ እንዴት ካልኩሌት ታደርጋላችሁ? ቫት ሁለት ነገር ነው የምትሰበስቡት። አንድ ከሴልሳችሁ ትሰበስባላችሁ፣ ሁለት ደግሞ ከፐርቼዝ ላይ ትሰበስባላችሁ ማለት ነው። ስለዚህ ከሴልስ ላይ የሰበሰባችሁት ሲቀነስ ከፐርቼዝ የሰበሰባችሁ ስታደርጉት የሚመጣው አማውንት ታክስ ትከፍላላችሁ፣ ወይም ደግሞ ቫት ፔ ብላችሁ ነው ማለት ነው። ወይም ደግሞ ቫት ተከፋይ ነው ማለት ነው። አንዳንድ ጊዜ ስትቀንሱት ኔጌቲቭ ሊመጣ ይችላል፣ ዜሮ ሊመጣ ይችላል። ኔጌቲቭ ከመጣ ተመላሽ ነው የሚሆነው። ተመላሽ ማለት በፊት ቲኦቲ ሲሆን ምንም ተመላሽ የሚባል ነገር የለም። የሰበሰባችሁትን እንዳለ ወስዳችሁ ነው የምታሳውቁት። ቫት ላይ ግን ተመላሽ ይኖራል። ተመላሽ የሚፈጠረው ደግሞ ምንድነው? የፐርቼዝ ቫት ወይም ደግሞ ከግዢ የሰበሰባችሁት ቫት ከሴልሳችሁ ቫት ሲበልጥ ማለት ነው። ስለዚህ ፐርቼዛችሁ ከበለጠ በዛ ዲፈረንስ ተመላሽ ትጠይቃላችሁ። ተመላሽ የምትጠይቁት ደግሞ መች ነው? በሚቀጥለው ወር ተመላሽ ትጠይቃላችሁ ማለት እሱን ታሳቢ አድርጋችሁ ነው የምትከፍሉት ማለት ነው። ስለዚህ ቫት መግባቱ አንድ ጥቅሙ ደግሞ ዋናው ይሄም ስለሆነ ማለት ነው፣ ተመላሽ መጠየቅ ስለሚችሉ ማለት ነው። ግዣችሁ በበዛ ቁጥር ወይም ደግሞ የግዢ ቫት ከበዛ ተመላሽ ይኖራችኋል ማለት ነው። ዜሮ ከሆነም ዜሮውን ታሳውቃላችሁ ማለት ነው። ዜሮ ስለሆነ አለማሳወቅ አይቻልም። ዜሮ ወይም ደግሞ ኔጌቲቭ ተመላሽ ያላችሁ ከሆነ ተመላሻችሁን ማሳየት አለባችሁ ለኔክስት እንዲያዝላችሁ ማለት ነው። ስለዚህ ካላሳያዛችሁ ኔክስት ተመላሽ መጠየቅ አትችሉ። እዚህ ወር ላይ ተመላሽ ወይም ደግሞ ፐርቼዛችሁ በልጦ የሆነ አማውንት ተመላሽ ካላችሁ ታሳውቃላችሁ። በማኑዋል ሊሆን ይችላል ወይም ደግሞ ኦንላይን ታሳውቁና ሲስተሙ ላይ በሚቀጥለው ላይ ይያዝላችኋል ወይም ደግሞ አለኝ ያዙልኝ ማለት ነው። ስለዚህ እንደዛ አድርጋችሁ ቫታችሁን ማሳወቅ ትችላላችሁ። በሌላ በኩል ከዚሁ ጋር በተገናኘ ምንድነው ለማሳሰብ ፈልገው አብዛኞቻችሁ ልታውቁ ትችላላችሁ። የማታውቁ ከሆናችሁ አንድን ደረሰኝ ወይም ደግሞ አንድን ቁጥር ከቫት በፊት ያለውን ዋጋ ለማወቅ ምን እንደምታደርጉ ነው የምነግራችሁ ማለት ነው። የአንድ ዋጋ ከቫት በፊት ያለውን ለማወቅ ለ1.15 ስታካፍሉት በቀላሉ ታገኙታላችሁ ማለት ነው። ስለዚህ የቶታል አማውንቱን ሲካፈል 1.15 ስታደርጉት ከቫት በፊት ያለውን አማውንት ይነግራችኋል ማለት ነው። ምክንያቱም ይህን የምታገኙ ለምንድን ነው የምትፈልጉት? ፎርም ላይ ስትሞሉ ወይም ደግሞ ኦንላይን ስታሳውቁ ስለሚጠይቃችሁ ማለት ነው። በዚህ መልኩ ከቫት በፊት ያለውን ዋጋ ማግኘት ትችላላችሁ። ይዞ ልብስ ስትቆርጡት ከቫት በፊት ያለውን ዋጋ ስለሚጠይቃችሁ እንደዛ አድርጋችሁ ወደኋላ መመለስ ትችላላችሁ ማለት ነው። ስለዚህ ይሄ ስለምትገቡ ሊሆን ይችላል ወይም ደግሞ እስከዛሬ ለማታውቁትም ሊጠቅም ይችላል ብዬ ስላሰብኩ ነው ያመጣሁላችሁ። ሌሎች ከነዚህ ጋር የምትገናኘ ከታክስ ጋር ተገናኘ እንዴት እንደምታሳውቁ ብዙ መረጃዎች ይኖራሉ። ስለዚህ እነሱን ለማግኘት ይህንን አካውንት ፎሎ እያደረጋችሁ ላይክ እና ሼር አድርጉት። ለብዙ ሰው እንዲደርስ ሼር አድርጉት። ብዙ ሰው መረጃ ይፈልጋል። አካውንቱን ሼር አድርጉት። ፎሎ ማድረጋችሁ እንዳይረሳ። ኔክስት እንድንገናኝ ማለት ነው። የቴሌግራም ቻናል አለ። እዛ ላይ የገባችሁ ብዙ መረጃዎችን ለቅበታለሁ። ወቅታዊ የሆኑ መረጃዎችን በእያንዳንዱ ቀን የሚወስድን መረጃዎች እዛ ላይ ነው የምለቃቸው። ስለዚህ እዛ ላይ ማግኘት ትችላላችሁ ማለት ነው። በሌላ በኩል የዩቲዩብ ቻናል አለ። እሱን ሰፋ ያለ ቁጥራዊ ነገሮችን የምለቅበት ስለሆነ እሱንም እየገባችሁ ሰብስክራይብ ማድረግ ትችላላችሁ። ይህንን አሁን ያልኳችሁን በቁጥራዊ መረጃ ወይም ደግሞ በኤግዛምፕል እንዳሳያችሁ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። እናንተ ኮሜንት ከበዛ በቁጥራዊ መረጃ ወይም ደግሞ በኤግዛምፕል ቀለል ባለ አረዳድ አሳያችኋለሁ ማለት ነው። ስለዚህ ሰብስክራይብ ለማድረግ የፕሮፋይል ምልክት ስትጫኑት ከስር ቀስት አለ። ከቀስቱ ስር ያለውን ሊንክ ስትጫኑት ሁለት ሊንክ ታገኛላችሁ። አንድ ቴሌግራም ነው፣ ሁለተኛው የዩቲዩብ ቻናል ነው። ስለዚህ ሁለቱንም ጆይን እና ሰብስክራይብ ማድረጋችሁን እንዳረሱ። እስከ መጨረሻው ከኔ ጋር ስለነበራችሁ